ይሄ ትውልድ እኮ በጣም አደገኛ እሳት የሆነ ትውልድ ነው። የውርስ ሃይማኖት መከተል አይፈልግም። አስባችሁታል? እግዚአብሔር እንደ ወንጀለኛ ማንነቱን ደብቆ ሚስጥረ ስላሴ የሚባለውን የሃይማኖት መሰረት አድርገው ሲጠይቅ ደግሞ ትውልዱ ሚስጥር ነው እያሉ የሚሰብኩትን ትውልድ ነብዩ መሐመድ እኮ የ9 ዓመት ሚስት ነበረችው ምናምን ብሎ ሲያስተምሩት እንዴ ለምንድን ነው በዚህ ልክ ምናምን ብሎ የሚያለቃቀስ ይመስላቸዋል። ትቀልዳለህ እንዴ? አይሰማም። እናንተ ውሃ ጥብ ባለበት ዋሻ ውስጥ በየገዳሙ በየገደሉ ቤተክርስቲያን ቁጭ እያደረጉ እግዚአብሔር ጦጣ አድርገውት አስባችሁታል? ቤተክርስቲያን ለምን ይሰራል? አሁን ገዳም ውስጥ ገደል ውስጥ ለምን ይሰራል? አንድ ሰው ጽድቅ ካለው፣ አንድ ሰው ጥሩ ነገር ካለው፣ አንድ ሰው የእግዚአብሔር ልጅ ከሆነ የእግዚአብሔር እንትን ከሆነ ነው ይሄን መሻገር የሚችለውን መሽሎክ ማለፍ የሚችለውን እየተባለ እንደዚህ አደድበው አጀዝበው ትውልዱ እግዚአብሔር ጦጣ አድርገው የሆነ ዋሻ ውስጥ የሆነ ገደል ውስጥ አስቀምጠው እግዚአብሔር ትውልዱን በዚህ እኮ ነው ያደነቆሩት። ከትውልድ ቤተክርስቲያኑም ራሱ ከትውልድ በጣም ርቁ ነው። ገብቷችኋል? ስለዚህ እንደዚህ አይነት ትምህርት የሚሰማለ ትውልድ የለም። የ9 ዓመት ነብዩ መሐመድ ሚስት አገቡ፣ 11 ሚስቶች ማን ይሰማል? ማን ይጠይቃል እኮ አሁን እኮ ነብዩ መሐመድ 9 ሚስቶች ነበሩ ስትል እኮ አብርሃም ስንት ሚስቶች ነበሩት ይላል። ዳዊት ስንት ሚስቶች ነበሩት ስትባል በቃ ልትዋረድ እኮ ነው። እዛ ጋር እኮ ነው ትውልዱ የሚጠይቅ። አሜን አሜን ሃሌሉያ ብሎ የሚያልፍ ትውልድ የለም። አሁን ተሸውዳችኋል እናንተ። ጊዜው አልፈዋል። ይሄ የማንበብ ዘመን ነው፣ የማወቅ ዘመን ነው፣ የመጠየቅ ዘመን ነው፣ የመገለባበጥ ዘመን። ይህ እንደዚህ የሚባል ነገር የለም። ትውልዱ ማሰብ አይምሮውን መጠቀም ይፈልጋል። አይምሮውን እግር አድርጎ ሲራመድበት የነበረ ትውልድ አይምሮውን ማሰቢያ አድርጎ ያስብበታል፣ ይጠይቃል። ስለዚህ መልስ ነው ማዘጋጀት ያለባችሁ። እናንተ ጋር ደግሞ መልስ ስለሌለ፣ በተለይ ሚዲያ ላይ ያላችሁ ሰዎች እናንተ ጋር መልስ ስለሌለ የሚዲያውን የበላይነት የሚባል ነገር እኔ በጣም አዝናለሁ። ተቆጣጥረውታል። እነሱ ቤት ከ10 ሺህ ሰው በላይ ነው ቁጭ ብለው የሚማረው፣ እንደውም ከ20 ሺህ በላይ ነው። እናንተ ቤት ደግሞ 900 700 ሰው ነው። ራሳችሁን በሰው ብዛት ስትለኩ የነበራችሁ ሰዎች፣ ማንነታችሁን በሰው ብዛት ስትለኩ የነበራችሁ ሰዎች አሁን የሚዲያውን የበላይነት ተቆጣጥረው ተሸንፋችኋል። እናንተ ጽናቱን ይስጣችሁ፣ ነፍስ ይማር ለእናንተ። የምትጠይቁ ኦርቶዶክሳውያን ግን ሁላችሁንም ጠይቁ። ብዙ የማናውቀው ነገር አለ በነገራችን ላይ ገብቷችኋል። ሁሉም የምታምኑት ነገር ትክክል አይደለም። ገብቷችኋል። እናንተ ውስጥ ያለውን ሁሉ ነገር ትክክል አይደለም። ጠይቋቸው። አሁን ለምሳሌ በየስብከቱ እኮ ስትሰምኩ አዲስ ነገር ታገኛላችሁ አይደል? በየስብከቱ አሁን ለምሳሌ እንደዚህ ማለት እንደ የምትሉበት ነገር እኮ አለ እኮ ለምሳሌ። ስለዚህ ብዙ የማታውቁት የማናውቀው ነገር ስላለ ጠይቁ። በቃ ብዙ ነገር ነው ያለው። ጥያቄ የምትጠይቁ ሰዎች በርቱ። ጥያቄ መጠየቅ ሃይማኖት መቀየር ማለት አይደለም። ሃይማኖት የምትቀይረው የጠየቀውን ጥያቄ ሲመለስልህ በቃ እንደፈለግ የራስ ውሳኔ ነው። ገብቷቸዋል። ስለዚህ ጠይቁ። መጽሐፍ ቅዱስ አንብቡት። ምስጢር ነው እንደተባለው አይደለም። አባቶች እንትን እንዳጨማለቁት አይደለም። አባቶች እንደደበቁት አይደለም። አባቶች አርቀው እንደሰቀሉት አይደለም። አውርዳችሁ አንብቡት። አንብባችሁ ካልተረዳችሁት ጠይቁ። ጠይቃችሁ ካልተመለሰላችሁ አቃጥሉት። በጣም እንደዛ ነው መሆን ያለበት። መጽሐፍ ቅዱስ አንብበው ከተሰቀለውን አውርደህ አንብበህ ካልተረዳ ጠይቅ። ጠይቀህ ካልተመለሰልህ አቃጥለው። ምንም አይጠቅምም። የሰይጣን ነው ማለት ነው። በቃ ይሄ ነው ስላሴ። በቃ ምን ልበልሽ፣ መረዳት ስለማይቻል አይደለም። መረዳት ሰው ሊረዳው አይችልም ከተባለማ ትልቅ ነገር ነው ማለት ነው። ትልቅ ነገር ስለሆነ አይደለም። አሁን ባለፈው ሰምተሽ ከሆነ ለምሳሌ እግዚአብሔር አምላክ እላዩ ላይ ይጸዳዳ ነበር የሚለውን ስብከት ሰምተሻል? ሰምተሻል ሳራ? ሰምቻለሁ። አይምሮሽን ይቀበለዋል። ሰውን የስላሴ ምድር ነው። የስላሴ አንዱ አካል ነው። እላዩ ላይ ይጸዳዳ ነበረ። ድንግል ማርያም ኢየሱስን የስላሴ አንዱ አካል የሆነ ኢየሱስ ክርስቶስ ስጋ የለበሰው እግዚአብሔር ባትንከባከቡ ባታሳድገው ይሞትብን ነበር ብሎ ሲሰብክ የነበረ ሰው ሰምተሻል አይደል? ሰምቻለሁ። አሁን ይህን ስብከት ትቀበይዋለሽ? ይህን ስብከት? በፍጹም አልቀበለውም። ይሄ ነው ስላሴ። ስላሴ ማለት ይሄ ነው። ገብቶሻል? እኛ ጥያቄ ስንጠይቅ ገብቶሻል? የምንጠይቅበት ሰዓት ነበረ። ጥያቄ ስንጠይቅ
እኔ የስላሴ አንዱ አካል ነኝ ወይ ብለን ስንጠይቅ ምን አይነት ሰይጣን ነው ምናምን ብለው እንትን ይሉን ነበረ። እንዴ እኔ የስላሴ አንዱ አካል ነኝ። ኢየሱስ ክርስቶስ እግዚአብሔር ራሱ ስጋ ለብሶ ሰው ከሆነ ስላሴ በአንድ እንትኑ ሰው ነው፣ እኔ ደግሞ ሰው ነኝ። ስለዚህ የስላሴ አንዱ አካል ነኝ፣ ሰው ነኛ። እንደዛ ብለን ስንላቸው በጣም ይናደዱ ነበረ። ትክክለኛ ነገር ግን እንደዛ ነው። ስላሴ ተረት ተረት ነው። ስላሴ መደንቆር ካልፈለግሽ ወደ ስላሴ መመለስ የለብሽም። ሰማይና ምድርን የፈጠረው አምላክ መጽሐፍ ቅዱስን ካነበብሽው ምድር ስዘረጋ ሰማይን ስፈጥር ሳጸና ከኔ ጋር ማን ነበር እያለ ነው እግዚአብሔር ቻሌንጅ የሚያደርገው። ከኔ ጋር ማን ነበር ይላል። እኔ ብቻዬን ነበርኩ ይላል። ገብቶሻል? መጽሐፍ ቅዱስ ውስጥ ሰማይን ስፈጥር ምድርን ስፈጥር እኔ ጋር ማን ነበር? ብቻዬን ነበርኩ እያለ እያወራ ስላሴ ነበረ ፈጣሪ ምናምን እንደዛ የሚባል ነገር የለም። በቃ ፈጣሪ አንድ ነው። ላይ አባቴ እያለ ነው ኢየሱስ ክርስቶስ የሚጠራውም አባቴ እያለ ነው የሚያመላክተውም ብዙ ቦታ ላይ አባቴ እያለ ነው እንጂ እኔ እያለ አይደለም። እና የሚያስተምረውም ብዙ ቦታ ላይ እኔ ያለበት ቦታ የለም። እኔ ማድረግ እችላለሁ፣ እኔን ለምኑኝ፣ እኔን ጠይቁኝ የሚልበት ቦታ የለም። ወደ አብ ነው የሚያዘነብለው። ሁሉም ነገሩ አብ ነው እና የሚለው እና ሁለተኛ ይሄ ነው ጥያቄ የሆነብኝ በጣም በቃ ወደ ራሱ ምንም የሚወስደው ነገር የለም። መቀበል አልቻልኩም። በነገሮች ላይ እሱም ስላሴ ውስጥ ያለ ነገር ነው። እንደምታውቂው አሁን ለምሳሌ ስላሴ የሚባለው ነገር የተፈጠረው አንብበሽ ከሆነ የኒቅያ ጉባኤ ላይ ነው የተፈጠረው ስላሴ። ኢየሱስ ክርስቶስ በድምፅ ብልጫ ሰዎች ቁጭ ብለው ብዙ አባቶች፣ የሃይማኖት አባቶች ተሰብስበው አምላክ አድርገው ያጸደቁት የኒቅያ ጉባኤ። የኢየሱስ ክርስቶስ አምላክነት የጸደቀው በጉባኤ ነው። ሰዎች ተሰበሰቡና ቁጭ ብለው ኢየሱስ ክርስቶስ በስልጣን በአምላክነት በኃይልም በብቃትም በመፍጠርም ከአብ እኩል ነው ብለው ያጸደቁት አባቶች ናቸው። የኒቅያ ጉባኤ ውሳኔዎቹ ምንድን ናቸው ብለሽ ጎጉል ካደረግሽ ሁላ ታገኘዋለሽ። ወይም ጠይቂያቸው፣ እነ ኢምራን እነ ሳላ እነ ኢብሮ ምናምን ጠይቂያቸው፣ ቁጭ አድርገው ያሳዩሻል። እነሱ ስለማይፈሩት ማለት ነው እንጂ ይሄ እነ ምህረተአብ እነ አክሊል እነ ወይ ምናምን ብትጠይቂያቸው ደፍረው እንትን አይሉት። ገብቶሻል? አይነግሩሽም። እና በድምፅ ብልጫ አምላክ የሆነ ሰው ነው የተፈጠረብሽ ብላ ጥያቄ እኔ ብዙ ጥያቄ ማለት ያው አንድ ሰው ብዙ ጥያቄዎች ሳያስተናግድ በራሱ መቼም ከእምነቱ የሚወጣ የለም ማለት የኖርክበት ብዙ ነገር እንትን ያልክበት ጥያቄ ውስጥ ሲገባብ ነው እና እውነትን ለመፈለግ የምትሄደው ብዙ ነገሮች አሉ። እኔ መጽሐፍ መበረዙ ራሱ መጽሐፍ ቅዱስ መበረዙ ራሱ ለእኔ አንድ ጥያቄ ነው። ምክንያቱም ምን ዋስትና አለ? ማንም እንደፈለገ እየቀነሰ ተበረዟል መጽሐፍ ቅዱስ እና ያው እንደሚታወቀው በተፈለገ ጊዜ የተለያዩ መጽሐፎች ይወገዳሉ፣ የነበሩ መጽሐፍቶች ይወገዳሉ ምናምን። ይሄ ነገር ራሱ ጥያቄ ነው። ወደ እስልምና ደግሞ አይበረዝም። በቃ ያልተበረዘ ከስንት ዓመታት በፊት ያለ ነው እና በቃ ይሄ ነገር እንግዲህ እኛ የምንመራው በመጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱስ ከተበረዘ ምን ዋስትና አለን ነው የኔ ጥያቄ። በቃ ምን ዋስትና አለ? በሰዎች ነው ኦልሬዲ የምንረዳው የምንመራው ማለት ነው። መጽሐፍ ቅዱስ ከተበረዘ እኮ አሁን ለምሳሌ የሰጣኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት የተባለውን እግዚአብሔር አብ ለኢየሱስ ክርስቶስ የሰጠውን ቃል ኢየሱስ ደግሞ አሳልፎ እኔም ሰጠኋቸው ያለውን ቃል ምንድን ነው? የትኛው ቃል ነው ብለሽ ብትጠይቂያቸው አንድም ሰው አይመልሰውም። ገብቶሻል? አይመልሱትም። የትኛው ነው ከአብ ወደ ወልድ ተሰጥቶ ወልድ ደግሞ አሳልፎ የሰጣቸውን ቃል ምንድን ነው ይሄ ቃል ብለሽ ብትጠይቂያቸው የሚመልስልሽ ሰው የለም። የምንፈልገው መፈለግ ካለብን ያ ቃል የማርቆስ ምናምን የዮሐንስ ምናምን የሉቃስ ምናምን የሚባል ነገር የለም። ገብቶሻል? የእግዚአብሔር የራሱ ቃል የሰጣኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ብሎ ያለው ኢየሱስ ክርስቶስ ይሄ ቃል የቱ ጋር ነው ያለው? የተምፈልገው የራሱ የእግዚአብሔር የምሰውን ቃል የላከኝ የአብ እንጂ የኔ አይደለም ብሎ ኢየሱስ ክርስቶስ የሰበከውን እሱ ሲያስተምረው የነበረው ቃሉ የቱ ጋር ነው ያለው ብለሽ ብትያቸው የሚመልስልሽ ሰው የለም። በነገርሽ ላይ ክርስትና መሰረታዊ ነገሩና ምንጩ በደንብ አድርገሽ ማወቅ መቻል አለብሽ። ገብቶሻል? ሲቀጥል ደግሞ ምንድን ነው ወሳኙና አስፈላጊው ነገር ምንድን ነው?
የአምላክ ማንነት የሚባል ነገር አለ። ገብቶሻል? የአምላክ ማንነት ምንነቱና ማንነቱ የሚባል ነገር አለ። አምላክ እሱ ነው በደንብ አድርገሽ እንትን ማድረግ ያለብሽ። ይህ ስላሴ የሚባለው ነገር ጣዩ የለም፣ የሰዎች ፍልስፍና ነው። ሰዎች ደፋሩና ባለጌው የሰው ልጅ ገብቶሻል? በድፍረት ፈጣሪውን የፈጠረ ትውልድ የእነዚህ ሰዎች ፍልስፍና ነው ስላሴ ማለት። ገብቶሻል? የእነዚህ ሰዎች ፍልስፍና ነው። የደደቦችና የደፋሮች ፍልስፍና ነው ስላሴ ማለት። አምላካቸውን በራሳቸው ምስልና ቅርጽ በራሳቸው ቁመት እንትን አድርገው ልክ የፈጠሩበት እንትን ነው ፍልስፍና ነው ስላሴ ማለት። እሱን ተይውና አንደኛ ነገር የአምላክ ምንነትና ማንነቱ በደንብ አድርገሽ ማጥራት መቻል አለብሽ። ሲቀጥል ደግሞ አንቺ ውስጥ የምታነሻቸው ጥያቄዎች ስለተመለሱ ብቻ ሳይሆን መስለም ያለብሽ ክርስትና ምንጩ በትክክል መረዳት መቻል አለብሽ። መሰረታዊ ነገሩ ምንድን ነው? ከየት ነው የመጣው? መቼ ነው የተጀመረው? ትምህርቱ ምንድን ነው? ህግጋቱ ምንድን ነው ብለሽ በደንብ አድርገሽ እንዲያስተምሩሽና እንዲፈተፍቱልሽ ገብቶሻል? እንትን ማድረግ ማጥራት መቻል አለብሽ። መቸኮል እንትን የለውም። ገብቶሻል? ይሄ ለሆይ ሆይታ እንትን ማለት የለበትም፣ መቸኮል የለበትም። ሰው ስጠይቃቸው ምንም ነገር ኧረ አንቺ ዝም በይ፣ እንደዚህ አይነት ነገር እንዴት ይጠይቃል? አንቺ ያምሻል እንዴ? እንግዲህ ገስት እንገባለን፣ በረዥም ሰዓት መዝሙር እናዳምጣለን፣ እንወያያለን። ግን ጥያቄ የሆነ ጥያቄ ሲፈጥርብኝ ያንን ስጠይቅ እንዴት ይሄ ጥያቄ አእምሮች ላይ መጣ? እንግዲህ የሰው ልጅ ነኝ፣ ጥያቄ ይኖረኛል። ለምን ትጠይቂያለሽ? እንዴት እንደዚህ ትጠይቂያለሽ? ልታስደፍሪ ነው? እንደዚህ ልትይ ነው? በዛ ላይ ሚዲያ ላይ እንደዚህ በቃ ወደዚህ አድርገና ገደል ነው ጭራሽ። በቃ በዚህ ሳምንት ነው ገብቼ ገስት ምንም ሳልፈራ ጠየቅኩኝ። ለካ እነሱ የሚፈሩት የሚዲያውን ሰው ነው። ምን ይለኛል? እነሱ ምን ይሉኛል? ከሙስሊሞች ጋር ነው እነሱ በቃ አሁን በአሁኑ ሰዓት እንትናቸው እንጂ ስለኛ ጥያቄ ምንም ነገር አይመለከታቸውም። ውሸት ማድረግ እኔ እፎይም በጣም ነው የምከታተለው። በነገራችን ላይ በጣም ነው የምከታተለው። በቃ እሱ ሸውዶኛል እስካሁን ድረስ የእሱ ትምህርት። አሁን ወደ እስልምናው ብዙ ነገር ማንበብ ስጀምር ብዙ ነገራቶችን ሳይ ከእሱ ትምህርትና እስልምናው ላይ ያለው ነገር በፍጹም አይገናኝም። በፍጹም ማለት ነው። እኔ እንጃ ፈጣሪም አእምሮዬን ከፍት አድርጎልኝ ይሆን እኔ እንጃ። እኔ የምረዳበትና እሱ የሚረዳበት አንግል በጣም ይለያያል። በጣም እሱ በቃ የሆነ ነገርን ይሸውዳል። በጣም ነው የሚሸውደው። እና ባለፈው ውይይት ላይ ሁላችንም እዛ ገብተን እያሽቃበጥን ነበረ። በቃ ይመጣል እፎያችን ይመጣን ብለን ሳምንት ሙሉ ጎሮሯችን ደርቆ እያሽቃበጥን ግሩፕ ላይ ሰው ሆይ ሆይ ሲል እኔ በጥሞና ነበረ እያዳመጥ ከነበረውና ትልቅ ትምህርት አገኝበታለሁ፣ ጥያቄዎች ይመለሱበታል ብዬ የጠበቅኩት ቀን ነበረ። ግን ምንም ነገር አላገኘውም። በዛን ቀን አንደኛ ሁሱ እንዲያወራ አላረገውም። የሚያምታታ ነገሮችን አዘጋጅተው የመጣው እነሱ በነገራችን ላይ ግሩፕ አላቸው፣ ያዘጋጃሉ፣ ብዙ ነገሮችን ያዘጋጃሉ። ውሸቶችን፣ ወሬዎችን እንደዚህ ቀጣጥፈው ነው ለእኛ የሚያሰራጩን። ቴሌግራምም ላይ ይሁን ምንም ላይ ይሁን በእንትን ነው በጥንቃቄ ነው የሚሰራጭ እና ያን ቀን እማራለሁ ብዬ ነበረ። ግን ሁሱ ያን ቀን ትዕግስቱ ሁሉም ሰው አመዝግኖታል። ችሎታ ነው ይሄ ትዕግስት ማለት ራሱ ችሎታ። እሱ ግን እንደ ህፃን አዳምጥ፣ እንደዚህ የሚታላረግ ጋር ይቅርታ ጠይቅ ምናምን። እኔ አፈርኩኝ፣ የምር ያን ቀን በቃ እኔ አፈርኩኝ። ሽምቅቅ ነው ያልኩ። ቅርታ ጠይቄ እንደዚህ እንዲ ህፃን በቃ ህፃን ታውቃለህ። እኔ በቃ ምን አክል እውቀት እንደሌለው ነው አልተገለጸም በሚለው ዲቴል ያልተወራን ነገር በእስልምና ማውራት እንደማይቻል በደንብ ነው የተረዳውበት። በቃ ሪል ግልጽ ነገር ነው የተቀመጠው። በግልጽ የተቀመጠውን እንደተቀመጠ እንደሚነበብና ያልተቀመጠውን ደግሞ አልተቀመጠም ብሎ እንደሚቀበል ሀቅ በሀቅ ነገር እንደ ትምህርቱ እንደሆነ ነው የተረዳውበት እና እንድመርምርም ያደረገኝ ከዛ በኋላ ነው። አልተገለጸም የሚለው አሁን በእነሱ ቤት ሙድ መያዣ ነው። ምን ማለት ነው ታዲያ? ለምሳሌ ለክብር ለኢየሱስ ክርስቶስ ክብር ተብሎ ያልተጻፈን ነገር ተጨምሮበት ማንበብ ይቻላል እንዴ? እንዴት ይሄ ይሆናል? የሚዲያውን የበላይነት ለመቆጣጠር ፖለቲካ እየደለቱ ነው። እንደዛ ነው የሚያደርጉት። ቀንደኛ እንደዚህ አይነት ስራ የሚሰሩት እነ ዘመድኩን በቀለ የሚባሉ ደፋሪ ሰዎች ናቸው። በዚህም በዛም እየተጫወቱ የሰው ህይወት የሚቀጥፉ ባለጌዎች ናቸው። በነገራችን ላይ እነ ዘመድኩን በቀለ እፎይ የሚባሉ ሰዎች ፖለቲካ ላይ
ሃይማኖት ላይ ቁጭ ብለው ስለ ሃይማኖት የሚፈተፍቱ ሰዎች ናቸው። በነገራችን ላይ እነዚህ ሰዎች ኦርቶዶክሳውያንን ታያላቸው መስዋዕት አድርገው ዋሃብያ ገደለን ብለው ወደፊት ይመጣሉ። ስለዚህ የሚዲያውን የበላይነት መቆጣጠር የፈለጉት መረታብ ሲያደርገው እንደነበረው የማንቂያ ደወል ምናምን እያሉ ቃጨል እየመጣ እነሱም የሰው ደም አፍስሰው መጥተው የሚዲያውን የበላይነት ለመቆጣጠር ትታያላችሁ። እንደዛ ነው የሚያደርጉ እንጂ በስብከት ወደኋላ ተመልሰው ኢምራን ቤት ገብቶ ስለ ሴቶች መሳሳም፣ ስለ ኢየሱስ ክርስቶስ ከንፈር መጥባት፣ ስለ ክርስቶስ ሰምራ ታሪክ ተሰምቶ ስለ ሴት ለሴት ተሳስመው ሊተረገዘ ምራቅ ስጋ ሆነ የሚባለውን ታሪክ ሰምተው እግዚአብሔር ጥፍር አለው ምላጭ ተከራይቶ ጢሙን ይላጫል የሚለውን አይተው እግዚአብሔር ኩላሊት አለው ደም የሚያጣራ ኩላሊት እግዚአብሔር ኩላሊት አለው የሚለውን ትምህርት ሰምተው ሌላ ዓለም ውስጥ ነው፣ ሌላ ነገር ነው መስማት የሚፈልገው ትውልድ የለም፣ አያዳምጥም። አሁን አስባችሁታል? እግዚአብሔር ይሄ ትውልድ እኮ በጣም አደገኛ እሳት የሆነ ትውልድ ነው። የውርስ ሃይማኖት መከተል አይፈልግም። አስባችሁታል? እግዚአብሔር እንደ ወንጀለኛ ማንነቱን ደብቆ ሚስጥረ ስላሴ የሚባለውን የሃይማኖት መሰረት አድርገው ሲጠይቅ ደግሞ ትውልዱ ሚስጥር ነው እያሉ የሚሰብኩትን ትውልድ ነብዩ መሐመድ እኮ የ9 ዓመት ሚስት ነበረችው ምናምን ብሎ ሲያስተምሩት እንዴ ለምንድን ነው በዚህ ልክ ምናምን ብሎ የሚያለቃቀስ ይመስላቸዋል። ትቀልዳለህ እንዴ? አይሰማም። እግዚአብሔር ጦጣ አድርገው የሆነ ዋሻ ውስጥ የሆነ ገደል ውስጥ አስቀምጠው እግዚአብሔር ትውልዱን በዚህ እኮ ነው ያደነቀው። ከትውልድ ቤተክርስቲያኑም ራሱ ከትውልድ በጣም ሩቅ ነው። ገብቷቸዋል። ስለዚህ እንደዚህ አይነት ትምህርት የሚሰማለ ትውልድ የለም። የ9 ዓመት ነብዩ መሐመድ ሚስት አገቡ፣ 11 ሚስቶች ማን ይሰማል? ማን ይጠይቃል እኮ አሁን እኮ ነብዩ መሐመድ 9 ሚስቶች ነበሩ ስትል እኮ አብርሃም ስንት ሚስቶች ነበሩት ይላል። ዳዊት ስንት ሚስቶች ነበሩት ስትባል በቃ ልትዋረድ እኮ ነው። እዛ ጋር እኮ ነው ትውልድ የሚጠይቅ። አሜን አሜን ሃሌሉያ ብሎ የሚያልፈ ትውልድ የለም። አሁን ተሸውዳቸዋል እናንተ። ጊዜው አልፈዋል። ይሄ የማንበብ ዘመን ነው፣ የማወቅ ዘመን ነው፣ የመጠየቅ ዘመን ነው፣ የመገለባበጥ ዘመን። ይህ እንደዚህ የሚባል ነገር የለም። ትውልዱ ማሰብ አይምሮውን መጠቀም ይፈልጋል። አይምሮውን እግር አድርጎ ሲራመድበት የነበረ ትውልድ አይምሮውን ማሰቢያ አድርጎ ያስብበታል፣ ይጠይቃል። ስለዚህ መልስ ነው ማዘጋጀት ያለባችሁ። እናንተ ጋር ደግሞ መልስ ስለሌለ፣ በተለይ ሚዲያ ላይ ያላችሁ ሰዎች እናንተ ጋር መልስ ስለሌለ የሚዲያውን የበላይነት የሚባል ነገር እኔ በጣም አዝናለሁ። ተቆጣጥረውታል። እነሱ ቤት ከ10 ሺህ ሰው በላይ ነው ቁጭ ብለው የሚማረው፣ እንደውም ከ20 ሺህ በላይ ነው። እናንተ ቤት ደግሞ 900 700 ሰው ነው። ራሳችሁን በሰው ብዛት ስትለኩ የነበራችሁ ሰዎች፣ ማንነታችሁን በሰው ብዛት ስትለኩ የነበራችሁ ሰዎች አሁን የሚዲያውን የበላይነት ተቆጣጥረው ተሸንፋችኋል። እናንተ ጽናቱን ይስጣችሁ፣ ነፍስ ይማር ለእናንተ። የምትጠይቁ ኦርቶዶክሳውያን ግን ሁላችሁንም ጠይቁ። ብዙ የማናውቀው ነገር አለ በነገራችን ላይ ገብቷችኋል። ሁሉም የምታምኑት ነገር ትክክል አይደለም። ገብቷችኋል። እናንተ ውስጥ ያለውን ሁሉ ነገር ትክክል አይደለም። ጠይቋቸው። አሁን ለምሳሌ በየስብከቱ እኮ ስትሰምኩ አዲስ ነገር ታገኛላችሁ አይደል? በየስብከቱ አሁን ለምሳሌ እንደዚህ ማለት እንደ የምትሉበት ነገር እኮ አለ እኮ ለምሳሌ። ስለዚህ ብዙ የማታውቁት የማናውቀው ነገር ስላለ ጠይቁ። በቃ ብዙ ነገር ነው ያለው። ጥያቄ የምትጠይቁ ሰዎች በርቱ። ጥያቄ መጠየቅ ሃይማኖት መቀየር ማለት አይደለም። ሃይማኖት የምትቀይረው የጠየቀውን ጥያቄ ሲመለስልህ በቃ እንደፈለግ የራስ ውሳኔ ነው። ገብቷቸዋል። ስለዚህ ጠይቁ። መጽሐፍ ቅዱስ አንብቡት። ምስጢር ነው እንደተባለው አይደለም። አባቶች እንዳጨማለቁት አይደለም። አባቶች እንደደበቁት አይደለም። አባቶች አርቀው እንደሰቀሉት አይደለም። አውርዳችሁ አንብቡት። አንብባችሁ ካልተረዳችሁት ጠይቁ። ጠይቃችሁ ካልተመለሰላችሁ አቃጥሉት። በጣም እንደዛ ነው መሆን ያለበት። መጽሐፍ ቅዱስ አንብበው ከተሰቀለውን አውርደህ አንብበህ ካልተረዳ ጠይቀህ ካልተመለሰልህ አቃጥለው። ምንም አይጠቅምም። ማውራት የሚፈልግ ከሆነ ሳላህ አለ። በቃ ማንንም ሰው ማውራት የሚፈልግ ከሆነ ከኦርቶዶክሳውያን አሁን እንደዚህ እምብሩ የሚሉ ሰዎች ማለት ነው፣ ሳላህ አለ። ከፊት ለፊት ቁጭ ብሎ የሚጠብቅ ሰው አለ። ናኬ ምናምን የሚባሉ ሰዎች የሚጠብቃቸው ሰው አለ። ሳላህ አለ። ማውራት የሚፈልጉ ከሆነ አቡ ሀይደር ኡስታዝ ዊት ምናምን እያሉ እንትን የሚያደርጉት የሚሰክሱት ሳላህ ጋር ማውራት ይችላሉ። እፎይ ደግሞ በቃ የተዘጋጀለትና እንትን ያደረገበት ውይይት ጥሪ ያቀረበለት ሰው አለ። ኢምራን ጋር መቅጠም አለበት። ገብቷል።
አሁን አንዳንድ ሰዎች ባለፈው ኡስታዝ የውይይት ጥሪ ያቀረቡ መስፈርት አለው። አንደኛ ነገር እውቀት ያላቸው ሰዎች አሉ። ስለዚህ ደንቆሮ ከሆን ከኔ ያለው ማለት የለብህም እየተባልክ ነው። ታላቁ ምናምን የሚባል አንድ ገንገበስ ሰው እኔ ያለው አለ። አንተ መስፈርት ነው አታሟላ። ስርዓት ያለው ሰው ሲባል አንተ ስርዓት የለህም፣ ዝርክርክ ስለሆንክ መስፈርቱን አታሟላ። እውቀት ያለው ሰው ስትባል እውቀት ያለው ሰው ነው እኔ ማለት ያለበት፣ አቤት ማለት ያለበት ስሙ የተጠራ ሰው ነው። እውቀት የለም አንተ። ለሀጫቸውን የማያዝረከርኩ ስትባል አንተ ለሀጫም ስለሆንክ አቤት ማለት የለብህም። በቃ እኔ በጣም ይገርመኛል። መስፈርቱ የግድ እናሟላለን ብለው በሀይል ሉን የሚሉ ሰዎች አሉ። ለምሳሌ ከዛ ይመጣና እኔ እኮ መስፈርቱ ለሚያሟሉ ሰዎች ነው እኔ የጠየቅኩት ብሎ ሲል ሰደበን ብሎ ደግሞ ይመጣል። አልተሰደብኩም እንትና ብሎ አልሰደበም። አሁን ኡስታዝ አንዷ እንትኗ ወጠምሻውን እንትና የምትባል ልጅ ጆን ምናምን የሚባል ወጠምሻ ልጅ ከንፈረ ግብዳ አሁን እሷ ልጅ ኡስታዙ የተሳደብ ምናምን ብላ ፖለቲካ ስትሰራ ነበረ። አልተሳደበም እኮ እንደውም እኔ ቪዲዮውን ሰምቼዋለሁ ተቆርጦ ሪከርድ ተደርጎ ማለት ነው። አልተሳደበም እንዴ። አንደኛ ነገር ስም አልጠራ እንትና ታላቁን ሰደበው ነው ብላ እንትን ስታደርግ ነበር። እንደዚህ ብለን እውነት ስመሰክር እንትን ይላሉ፣ ምንድን ነው ጥብቅና እንትን ይላሉ ብለው ደግሞ ፖለቲካ ሊሰሩ። እኔ በጣም ነው የሚገርም። መስፈርቱ አታሟሉም እየተባላችሁ ነው። አንደኛ ነገር ስርዓት የላችሁም። ሁለተኛ ነገር እውቀት ሳይሆን እናንተ ጋር ያለው በሽሽቅና ስድብ ነው። ስለዚህ ከዚህ ነፃ መሆን መቻል አለብህ እየተባልክ ነው። ተሳራቢ ከሆንክ መምጣት የለብህ። ደንቆሮ ከሆንክ መምጣት የለብህ። ደደብ ከሆንክ መምጣት የለብህ። ባለጌ ከሆንክ መምጣት የለብህ። ገብቷችኋል? ስርዓት ያላቸው ሰዎች አሉ፣ ምራቅ ያወጡ ሰዎች አሉ እየተባላቸው። በቃ እንደዛ አይነት ሰዎች ካሉ እኔ ያለው ማለት አለባቸው ስትባል እኔ ያለው አትበል። ምናልባት ከቻላችሁ መጠቆም ነው የሚጠበቅባቸው መስፈርትን ለሚያሟሉ ሰዎች ማለት ነው እና